ፍርዬ ታዴ ልጅ እንዳለው አወቀች። ማርታም ደጀኔ በህልሟ መጥቶ እጅግ እያስጨነቃት እየለፈለፈችና እየጮች ነበረ። ፍርዬም ገብታ ምን ሆነሽ ነው እንደዚህ ምትጮዩ ብላ ስትላት የሆነ አውሬ ሊበላኝ መጥቶ ነው በማለትም አውሬው አማርኛ ይችላል ወይ እያለቻት ነው። ሰላም ጤና ይስጥልኝ፣ እየሩስ ነኝ። ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በፍቅር ጋበዝኳችሁ። በባለፈው ክፍል ላይ ትንሽ ላስታውሳችሁ። ደጀኔ የአያቱን ገዳዮች ሊበቀል መጥቶ ነበረ። እሱም ህይወት አይቷ ሁሉንም ነገር ከነገረቻቸው በኋላ ከዚህም በኋላ ህይወት ለእኛ ታስፈልገናለች፣ ሁሉንም ነገር ህይወት ናት የምታስተካክለው፣ ህይወት የኔ ልጅ መሆኗን አያቅም ብሎ ታዴ እያሰበ ነበረ። ህይወትም የአንተ ልጅ እንደሆንኩኝ አያቅምና ያለውን ነገር አጣርቼ እነግራቸዋለሁ ብላ ታዴንም ማርቲንም አረጋግታቸው ነበረ። ማርቲ እራት ራሱ ለመብላት አልቻለችው ነበር በፍራቻ የተነሳ። ህይወት እኔ አስተካክላለሁ እራትሽን ብይ ስትላት በልታ ነበር የተኛችው። ሆኖም በእንቅልፍ ልቧ ደጀኔ ይመጣባታል። እሱም እንደሚገላትና የአያቴን ገዳዮች እበቀላለሁኝ ይላታል። እሷም እኔ አይደለሁም ምናልባት ተመሳስዬብህ ይሆናል እያለች ስትለፈልፍ ነበረ። ሆኖም እኔ አንድ ነገር ብቻ እንድታደርግልኝ እፈልጋለሁ ይላታል። ምን ላድርግልህ ብላ ስትለው የምትፈልገውን ነገር አደርግልሃለሁ በማለት ስትለውም አያቴን ብቻ መልሽልኝ ይላታል። እሷም እኔ አያትን አላቅም ተመሳስዬብህ ነው እባክህን ተወኝ እያለች እጅግም እየለፈለፈች ነበረ። ይህንንም ስትጮውና ስትለፈልፍ ፍርዬ ትሰማና ወደ ውስጥ ትመጣለች። ምን ሆንሽ ነው ብላ ስትላት አውሬ አስፈራርቶኝ ነው በማለትም አውሬው ሊበላኝ አፉን ከፍቶ ሲመጣ ለዛ ነው የጮኩት በማለት ትላታለች። ካዳ ይቅርታ እያልሽ እንደዛ የምትለምኝው እንዴ? ይሄን ያህል ምን መስልሻለው? እንደዚህ ነው እንዴ የምታስቢው? አሳማን ነው እንዴ እንደዚህ ይቅርታ የምትጠይቂው? አውሬውን ነው እንዴ ብላ ትላትና በይሄስ የሚገርም ነው ብላ እሺ ተኝ በቃ በማለት ወደ መኝታዋ ክላስ ስትመለስ ታዴም እየለፈለፈ ይገኛል። ታዴንም በህልሙ ዳዊት መጥቶበት አንተ ጨካኝና አውሬ ልጅህን እንኳን ክድሃታል እንኳን አያቴን መግደል፣ ስለዚህ አሁን እበቀልሃለሁ እያለው ነበረ። እሱም ልጄ ማናት? አንተ ነው ወይ ልጄ? እኔ ልጅ የለኝም ብሎ ሲለው አዎ ልጅህን ክድሃታል፣ የት ታውቃለህ? እኔማ ያንተ ልጅ በሆን ኖሮ ሰከንድ አልቆይም ራሴን አጠፋ ነበር ብሎ ይለዋል። እሱም እንደዛው እየለፈለፈ ይቅርታ እኔ ልጅ የለኝም፣ ልጅ እንዳለኝ ፍርዬ ካወቀች በአንድ ቀን ነው የምትፈታኝ፣ ስለዚህ ልጅን ማወቅ የለባትም በማለትም እየለፈለፈ ፍርዬ አጠገቡ ጋር ቁጭ ብላ እየሰማችው ነበረ። ፍርዬም እንዴ ልጅ አለህ እንዴ ምንድን ነው እያልክ ያለው እያለች ተገርማም እየሰማችው ነበረ። እሱም በተኛበት ያለውን ነገር ለፍልፎ ከተነሳ በኋላ እንግዲህ ምንም ነገር እንዳረሳ ይናገራል። እነሱም እንደዛው ከተነሳ በኋላ ማርታ ትነሳና ህይወት ጋር ትሄዳለች። ህይወት ጋም እንደሄደች እኔ አልተኛውም ዛሬ እንደዚሁ ነው ያደርኩት፣ የልጁን ነገር እንዴት አደረግሽው ብላ ትላታለች። እሷም አሁን እኮ አሁን ነው የነጋው፣ አሁን ምንም የማደርገው ነገር የለም በማለትም ትመልስላታለች። አንቺ ሰላልሽኝ እኮ ነው ማታ እራቴን በልቼ የሄድኩት፣ አሁን ሙሉ አካላቴን እያመመኝ ነው እየፈራው ነው ትላታለች። አትጨናነቂ አክስቴ ምንም ችግር የለውም ብላ አቅፋትም አይዞሽ እያለቻት እያለ ራይል ትመጣለች። ራይልም እንዴት ነው ፍቅራችሁ ያስቀናል፣ ምን እየሆናችሁ ነው ያላችሁት በማለት ስትላትም ህይወት አይ አሟት እኮ ነው ብላ ትላታለች።
ካዳ ካመማት አንቺ ዶክተር ነሽ ወይ? አቅፈሽ ምን እያደረግሽ ነው ያለሽው? ይሄ የሚያስቀና ነገር ነው። ምን እንደደበቃችሁኝ ትላታለች። እሷም ምንም የደበቅንሽ ነገር የለም፣ ሰላም መማት ብቻ ነው ያቀፍኳት ዶክተር መሆን ሳይሆን እንደዚሁ ማከም ይቻላል በማለትም ከመለሰችላት በኋላ ዳዊት ማን ነው ብላ ራሔል ህይወትን ትጠይቃታለች። ህይወትም አላቀውም ብላ ስትላት አታቂውም፣ እንደዛ ከሆነ በራሴ ደርስበታለሁ፣ እሺ በቃ ተይም በማለትም ትላታለች። እሷም እሺ በቃ አንቺ የማትነግሪኝ ከሆነ እንደውም እልክ ውስጥ ገብቻለሁ፣ እንደዛ ከሆነ እልክ ውስጥ ገብቻለሁ ብላ ትላታለች። አይ በቃ እኔ ልንገርሽ ብላ ስትላት ዳዊት ማለት ፍቅረኛዋ ነው ብላ ትላታለች። እና ፍቅረኛዋ ከሆነ የት ነው ያለው? ማን ነው ስትላት ያለውማ ልቧ ውስጥ ነው፣ ስለዚህ ምን ያደርግልሻል ብላ ትመልስላታለች። እኔማ ይሄንን ነገር እደርስበታለሁ በማለትም ይለያያሉ። እነሱም እንደተለያዩ ወደ ሳሎን ይገባሉ። ሳሎን ላይም ሲገቡ ፍርዬ እና ታዴ ሳሎን ላይ ቁጭ ብለው ነበረ። ሳሎን ላይ ቁጭ ባሉበት ወይኔ አንድ ነገር ሳልነግራችሁ ማታ እኮ እየለፈለፍክ ነበረ፣ ልጅ የለችኝም ሌላ ልጅ የለኝም እያልክ እየለፈለፍክ ነው፣ ሌላ ልጅ አለክ ወይ በማለት ትጠይቀዋለች። እኔ የማላውቀው ሌላ ልጅ አለ ወይ በማለት ትጠይቀዋለች። በፍጹም ልጅ የለኝም ቅጀት ይሆናል በማለት ይመልስላታል። በዛው መሀል ህይወት ምናልባት ከሌላ የወለደው ልጅ ሊኖረው ይችላል በማለት ትመልሳለች። በፍጹም ልጅ የለኝም ይላታል። ማርታም የኔ ወንድም ከሌላ ሴት ጋር በፍጹም ምንም አይነት ግንኙነት የለውም በማለት ትመልሳለች። በዚሁ ፍርዬም እንዴት አወቅሽ ብላ ስትላት ወንድሜ እንደዚህ የሚያደርግ አይደለም፣ ሌላ ልጅ በፍጹም የለውም ብላ ትላለች። ህይወት መልሷ ምናልባት መጠርጠር አይከፋም ብላ ትላለች። ፍርዬም የምታውቂው ነገር ካለ ንገሪኝ፣ አትደብቂኝ፣ እንደዚህ ማዋሽቶኝ በፍጹም ከኔ ጋር አይኖራትም ብላ ትላለች። 20 ዓመት ሙሉ ሳምነ ኖሬ ይሄ የጋጀከው ህልም እውነት ከሆነ አሁኑኑ ራስን አውቀ ብትወጣ ይሻልሃል በማለት ትለዋለች። እንዴት እሷን ታምኛታለሽ? እኔ ባልሽን ትተሽ እኔ 20 ዓመት ሙሉ እንዴት ችት ሳደርግብሽ ነው? ወይስ ከሌላ ሰው ጋር ሲሄድ አይተሽኛል? ምን እያልሽ ነው ያለሽው? እኔ ቀና ብዬ ሰውን የማላይ ብሎ ይላታል። እውነት ነው እኔ እስከ ሞት ድረስ ነው የማምንህ፣ ግን ቃልን አጥፈ አንድ ነገር ባገኝብህ ይቅርታ አላደርግልህም በማለትም ትመልስለታለች። እሱም አውቃለሁ ግን ምንም አይነት ነገር ልጅ የለኝም በማለት ህይወት እዛው እያለች ይክዳል። እሷም እንደዛ ሲክድ ዋጥ አድርጓ ትነሳና ወደ ውጭ ትሄዳለች። ሮቤልም ድንገት ይመጣባታል። ምን ነው ዛሬ ደግሞ ጥለሽኝ እየሮጥሽ መጣሽ ብሎ ሲል ብቻዬን መሆን ነው የምፈልገው፣ ሰዎች ለማይፈልጉኝ እኔ መገኘት አልፈልግም፣ አንተ ቤተሰቦች ይፈልጉሃል፣ ስለዚህ እኔ ደግሞ ማንም ስለማይፈልገኝ ብቻዬን ልሆን ነው በማለት ትመልስለታለች። እሱም እኔ አባቴ ራሱ አይወደኝም፣ ስለዚህ ግን እንደዚህ አትውኝ በማለትም እያጽናናት በይ እጅ ለእጅ ተያይዘን ወደ ትምህርት ቤት እንሄዳለን ተባብለው ወደ ትምህርት ቤት ይሄዳሉ። ማርታም እንደዛ የተጨነቀች ወንድሟ ታዴን እንዴት ነው የምናደርገው? አሁን እውነት እዚህ ነው ያለው ወይስ እኔ እጅግ እየፈራው ነው ብላ ትላለች። አይ እኔ ግን አሁን ላይ እየጠረጠርኩ ነው፣ ምናልባት ህይወት ልጄ ናት ብዬ እንድቀበል ይህንን ነገር እሱ ሳይመጣ ልትጠቀምብኝ ሳይሆን አይቀርም ብሎ ይላታል። አረ ህይወት እንደዛ የምታደርግ ልጅ አይደለችም፣ ምስኪን ልጅ ናት፣ እንዴት ወንድሜ እንደዚህ ልትል ቻልክ ብላ ስትለው አይ ዳጊ የመጣ አይመስለኝም፣ ስለዚህ አሁን እኛ
ሁሉንም ነገር ማጣራት ያለብን አንቺ ሮቤል ቅረቢውና ለትዳር ጠይቂው። ከዛም በኋላ ያለውን ነገር እኛ ደግሞ እናጣራለን። እውነት ልትጎዳን ነው ወይስ ልትጠቅመን የሚለውን በማለት ይላታል። እሷም በፍጹም ሮቤልን አልቀርበውም በማለት ይጣላሉ። ሲጣሉ በይ አንቺም ሞት ሲመጣብሽ ራስሽ የምትወጭበትን አስቢ፣ እኔም የምወጣበትን አስባለሁ በማለት ይለያያሉ። ሆኖም ማርታ ያላስቻላት ወንድሟን እየሮጠ ተከትለው በጣም ይቅርታ ወንድሜ፣ በቃ ያልከኝን አደርጋለሁኝ ብላ ትለዋለች። እኔ እኮ ሮቤልን ስለማልወደው ነው በማለትም ስትለው ከሞትና ሮቤልን ከማግባት የቱ ይሻልሻል? ስለዚህ እንዴት አድርገሽ ሮቤልን እንደምታወሪው አስቢበት ይላታል። እሷም እሺ በቃ ብለው ይስማማሉ። ዳዊትም ቤቲ ለመጣክበት ዓላማ እረሳህ እኮ ልትበቀልና ልትገላል ነበር ወይ የመጣኸው ብላ ትለዋለች። አይ አሁን እሱን ነገር ተይው ማንሳት የለብንም ብሎ ይላታል። እኔ መቼም ከጎን ነኝ ብላ ትለዋለች። ግን እሱ ለሌላ ሰው ትነግርብኛለች ብሎ ሊደብቃት ያስባል። እሷ በፍጹም እንዳትደብቀኝ ያለውን ነገር ንገረኝ ስትለውም አይ አሁን አያቴን በህልሜ ስላየሁት ይቅርብኝ ብሎ ይላታል። በፍጹም መተው የለብህም እያለችውም ትገኛለች። ግን ከኔ ደብቀ ከሆነ ልታደርግ ያሰብከው እንጣላለን። ስለዚህ እኔ ከጎን ነኝ፣ ያለውን ነገር አስረዳኝ ስትለውም በፍጹም ብሎ ጥሏት ይሄዳል። ሮቢም እጅ ለእጅ ከህይወት ጋር ተያይዘው ሲሄዱ ራይል ታያቸዋለች። ህዊም ራይል መጣች ልቀቀኝ ብላ ስትለው እንዴ ራይልን ባየሽ ቁጥር ልትለቅኝ ነው ወይ ብሎ ይላታል። እና ግዴታ እኮ መላቀቅ አለብን፣ ክፍልም እጄን ልትይዘኝ ነው ወይ ስትበላም ወይም ቤትም ስገባ እጄን ላትለቅ ነው ወይ ትለዋለች። ለካ ግድ ነው መላቀቅ አለብን በማለት ራይልም አንቺ አስመሳይ አየውሽ በማለት ትላታለች። አይ እኔ እኮ እስከዚህ ድረስ አመጣውልሽ አንቺ እስከ ትምህርት ቤት አብራችሁ እንድትሄዱ ነው ብላ ትመልስላታለች። በእባክሽን አንቺ አስመሳይ ብላት ጥላ ስትሄድ ዳዊት ያገኛታል። ዳዊትም ሰላም ካላት በኋላ እንዴት ነው አገሩን ለመድክ ወይ ብላ ስትለው ምን ትሰራለህ እዚህ ስትለውም ስራ ፈልጌ ነው፣ ከተማውንም ለመልመድ እኮ ዋጋ ያስከፍላል በማለት ይመልስላታል። እሷም ልክ ነህ ብላ ስትለውም ለምን ካደ አላስለመድሽኝም ብሎ ሲላት አይ ጊዜ እኮ ስለሌለኝ ነው ቤተሰብ የምኖርበት፣ እንደዛውም አሳይሃለሁ ችግር የለውም ብላ ትለዋለች። እነሱም አብረው እየተራመዱ እያለ ቤቲ መንገድ ላይ ቆማ ሮቤል ያያታል። ሮቤልም ሮጦ አንገቷን አንቆ ይዞ የታለ የዘረፍሽኝ ስልኬንም ብሬንም መልሺ፣ አንቺ ሌባ ፍቅረኛ አርግዟለች ብለሽ ብሬንም ስልኬንም ዘርፈሽኝሽ፣ ስለዚህ ቀጥ በይና መልሺ በማለት እንቅ አድርጎ ይይዛታል። እኔ አላቅም አታቀኝ የምን ብር ነው የምንድን ነው እያለች ትለዋለች። እንደዛ እንዳትኝ በማለትም እንቅ አድርጎ ሲያስፈራራት እኔ አላየሁም ብላ ትለዋለች። እሱም ካዲያ የት ነው የወሰድሽው? በይ ነይ ወደ ፖሊስ ጣቢያ እንሄዳታለን በማለት ወደ ፖሊስ ጣቢያ ሊወስዳት ይላል። እሷም የምትፈልግ ከሆነ ያውልህ እኛ የምንሰጠው ለዋና ወያሌ ነው እያለች እያወራራችው በድጋሜ ከኪስ ውስጥ ሌላኛውን ስልክ ሰረቀችው። እሱ ግን የመጀመሪያው ንዴት ስለነበረበት እጇን ኪስ ውስጥ እንዳስገባች አላወቀም ነበረ። እሷም እያወራችው ስልኩን ከወሰደች በኋላ ኪሷ ውስጥ ትከትና ትስቅና ያውልህ ከፈለክ ሂድና ጠይቀው እኛ እንደሰረቅን ለሱ ነው የምንሰጠው ብላ ዳዊትን ከሩቅ ታሳየዋለች። እሱም እንደዛ ነው እንዴ በማለት ተከትሎ ወደ ዳዊት ጋር ይሄዳል። እሷም ፈገግ እያለች እየሳቀች ትገኛለች።
እንደዛውም ካደረገች በኋላ እነሱ ከተለያዩና ከሄዱ በኋላ ሂዊን ዳዊት ይዟት እየሄደ ነበረ። እሱም ሲያይ እንዴት ሂዊ ከሱ ጋር በመሄዷ እጅግ በመናደድ እየሮጠ ዳዊት ጋር እንደደረሰ ክፍሉ በዚህ ተጠናቋል። ውድ የኢየሩስ ቤተሰቦች በድጋሜ ሰላማችሁ በእጥፍ ይብዛላችሁ እያልኩኝ ሁል ጊዜም በትዕግስት ስለምትከታተሉኝና ሰብስክራይብ እያደረጋችሁ እያበረታታችሁኝ ስላለ ውድ ፋሚሊዎቼ እጅግ ከልብ አመሰግናችኋለሁ። አሁንም ማበረታታችሁ ከኔ እንዳይለይ ስል በአክብሮት እጠይቃችኋለሁ። ውድ የሀገሬ ልጆች እጅግ ከልብ እያመሰገንኳችሁ አሁንም ሼር እና ሰብስክራይብ እንድታደርጉልኝ ስል በትህትና ጠይቃችኋለሁ። በድጋሜ ጠቃሚ በሆነና አስተማሪ በሆነ ቪዲዮ እስክንገናኝ ድረስ ሁላችንም እግዚአብሔር አምላክ ባለንበት ይጠብቀን። ጌታን ሁል ጊዜ እናመስግን። እችን እስትንፋሽ እንድንተነፍስ የፈቀደልን ጌታ ስሙ የተባረከ ይሁን። ከዘላለም እስከ ዘላለም ኃያል የሆነውን አምላካችንን ሁል ጊዜም እናመስግነው። በሞላልን ሳይሆን በጎደለብንም በሁኔታ ውስጥም በችግር ውስጥም እያለን እግዚአብሔርን ማመስገናችንን ወደኋላ አንበል። እየሄድን ማመስገን እንችላለን። ሁል ጊዜም እየሄድንም መጸለይ እንደምንችል ልነግራችሁ እወዳለሁ ማለት ነው። ብዙ ጊዜ አይ ቆይ አሁን አልተመቸኝም በኋላ ጸልያለሁ እያለን የሚያመልጠን ብዙ ነገር ስላለ ሁላችንም አምላካችንን በልባችን እናመስግነው። ስለሆነውም ስላልሆነውም ለሀገራችንም እንጸልይ። እግዚአብሔር አምላክ ሰላምን፣ ፍቅርን፣ አንድነትን እንዲያበዛልን። ውዶች ከልብ አመሰግናለሁ። ባይ ባይ።